ገዝቻለሁ አንድ ደግሞ A32 ማለት ነው የተከፈተ ራሴ የምጠቀምበትን አንድ ላይ አድርጌ ሁለቱንም ማለት ነው ወደ ኢትዮጵያ ነው ይላኩኝ ሁለቱንም ስልክ ነው ይላኩኝ ማለት ነው ከዛን A55ቱ ደረሰ A32ቱ አልደረሰም ከዛን እሱ ልጅቷ ይዛ ሄደችው ስልኩን ይዛ ሄደችው ልጅ አባቷ ሞተው ነው ምናም ብሎኝ ካዘናጋኝ በኋላ ልክ አምርሬ ሲሄድበት ለሷ ስነግራት ላይቭ ላይ ነበርሽ ገስት ላይ ያስገባችኝና እኔ አልሰማውኝም አለችኝ ከዛን ተነጋገርን ሌላ ስልክ ሰጥሻለሁኝ አለኝ እኔ የምፈልገው እሱኑ ነው ከቻልክ እሱ እስኪመለስ ልጠብቅ አልኩት ይለቀቃል ስለ አዎ ልጅቷ አባቷ አንተ ስላሉባት ነው ከዛ በኋላ ከተስተካከለ እንትን ካለች ከተረጋጋች በኋላ ይመለስልሻል አለኝ እሺ አልኩኝ ጠበቅኩኝ አሁንም ረጅም ጊዜ ሰጠሁት አልተመለሰም ሲቆይ ጊዜ ድጋሚ ስናገረው ሌላ ስልክ በሱ ቦታ ሌላ ስልክ አመጣልኝ ሲያመጣልኝ ይሄውና ያመጣልኝም ስልክ አለ ያው የኛውን አመጣልኝ A32 ከዛን ስልኩ ኔትወርክ አይስብም ሲፈልግ ይዘጋል ሲፈልግ ይከፍታል ኔትወርክ አይስብም በጭራሽ እምቢ አለኝ ለመንኩት ከዛን እንደገና አሁንም ለሷ በዋትስአፕ ጻፍኩላት አላየችም ነበር ረጅም ቴክስት ከጻፍኩላት በኋላ ከቆይታ በኋላ ማለት ነው ምንድነው ችግርሽ ምናምን ብላ በስድብ ነው የገባችው እኔም በርግጥ ሰድቢያታለሁኝ እዛ ላይ ከዛም በስድብ እንትን ስትል ከተሰዳደብን በኋላ አፍሽን አትክፈችና የወንሹን ተናገሪ ዝማ ማለችኝ ከዛን አንቺ በስራ ስታዋሪኝ የዛኔ ነው ምነግርሽ አልኳት ከዛ እንደገና እየሳቀች መልሳ በስራት አሁን ተናገሪ ነው ምልሽ የወንሹን ተናገሪ ትግስት የለኝም ስትለኝ ነገርኳት የሆንኩትም ማለት ነው ያጋጠመኝ ከዛ እኔ አላቅም ይሄን ሁሉ ነገር እኔ አላቅም አልነገረኝም አለችኝና ራሷ ማለት ነው አውርተን እኔ ነገውኑ ብር አስገባልሻለሁኝ አለችኝ እኔ ብር አልፈልግም በቃ ስልኩ ጋራንቲ አለው ብሎኛል ይቀይርልኝ አልኳት ከዛን እሺ በቃ ችግር የለውም ተባብለን አውርተን እሷም ሳዲቀን አውርተው አደረ በማግስቱ እሱ ከዛ ሌላ ስልክ አመጣልኝ አሁንም A32 ሲያመጣልኝ ወሰደው ይሄንን ስለው አይ እኔ አልፈልግም አለ ያመጣልኝም ስልክ እስከ ሳምንት ድረስ ከተጠቀምኩበት በኋላ ማለት ነው ይኸውና አለ ይሰራል በመሃል ይቆማል በመሃል ይሰራል በመሃል ይቆማል በቃ ምን እንትን ማለት አልቻልኩኝም እኔ አሁን በሱ አልገባም ቲክቶክ ምን አልተጠቀምም በቃ ዝም ብዬ አላርም ነው እንትን ማረግበት ከዛ እንትን አልኩኝና ትቼዋለሁ በቃ ትቼው ከአንዴም ሁለቴ ተሞክሮ እንትን ካለኝ ይቅር በቃ ምናምን ብዬ ከተውኩኝ በኋላ እሷን የሆነች ሊቢያ ላይ የታመመች ልጅ ነበረች እርዳታ እንድታሰባስብልኝ እኔ ልጅቷ በ6 ደላላ የተደፈረች ምናምን ሲባል አዘንኩኝና ነገርኳት እንደምቀርባት በቀረብኳት ልክ ነው የለመንኳት ከዛን አልመለሰችልኝም ቴክስቱን ኮሜንት ላይ ዝም ብዬ ሰው መርዳት ሰው ለመርዳት ሰው መሆን በቂ ነው ይብላሉ ግን ማስመሰል ብቻ ነው ብዬ ኮሜንት ሳረግ አንቺ ምስጋና ቢስ ብላኝ ሰደበችኝና ብሎ በውስጥ ገብታ ጥቅጥቅ አርጋ ሰድባኝ ብሎ ካደረገችኝ ረጅም ጊዜ ከተቦላለክን በኋላ የሆነ ጊዜ ላይ ከፍታኛለች ስትከፍታኝ እኔ ደግሞ ጾም ነበረ ይቅርታ ጠየቅኳት ይቅርታ ማለት ነው በቃ ከዛ ጽፌላላኩላት ይቅርታ በቃ ለተናገርኩሽ ነገር ምናምን ብዬ እኔ ትቼዋለሁ ግን በቃ አንዳንዴ ነገር ነው የሚያነሳውና ባለፈው እሷ በሆነው ነገር ላይ እኔም ዝም ብዬ ስሜታዊ ሁኜ አነሳውኝኛ አልፈንሻል ብዙ ነገር አንቺ አጥፍተሽ ከአንድም ሁለቴ ነው የቀየርሽልኝ ግን ከአንድም ሁለቴ ተቀይሮልኝ የማይሆን ዕቃ ነው የደረሰኝ ስለዚህ እኛ ዝም ብለናል በዚህ ልክ ለምንድን ነው ምንመቃቀኘው እኛ ኢትዮጵያኖች በማለት የተነሳኔ ያንን ተናገርኩኝ እንጂ ይሄን ድረስ ይሄዳል ምናምን ይሄንን ድረስ እኔ ላይ ያመጣብኛል የሚለውን እኔ በጭራሽ አላሰብኩኝም እና ይሄ ነው በቃ ያለው ነገር ሌላ ነገር አይደለም طيب زمان ይሄንን ነገር የተፈጠረው መቼ ነበር ሚዩት ነሽቲ አይሰማም ቆይቷል ታሚያው አመት ከምናምን ሆኖታል طيب አሁን አመት ከምናምን ሆኖት አሁን በዚህ ሰዓት ማለት ለምሳሌ የዛሬ ወር ከተነስቶ
እንደ አዲስ ማለት የጀመርሽው ምክንያት ምንድነው? በቃ ምክንያቴ እኔ በውስጤ ያው እሷ የሰደበችኝ እንትን ምናምን ቂም ስለያለብኝ እሷ ደግሞ በእንትና ላይ በቃ የዛኔ እንዲህ ነው ምናምን ብላ በሶሊያና ላይ ስትናገር የዛኔ ማለት ነው እኔም በቃ እንደ ሰውኛ ማለት ነው ያው አለ አይደለም እንደ ሰውኛ የተሰማኝን ስሜት አንጸባረቁት እንጂ እሷን ይጎዳታል ወይ እሷን እንትን ይላታል ብዬ አይደለም ማለት እሷ እዛ ጋር ስትናገር በቃ እኔም እንጂ እኔ ሶሊያናን አላቃትም ወይ ለሷ ወግኛ አይደለም እኔ አላቃትም እዚሁ ላይ ነው እሷንም ማቃት እዚሁ ላይ ነው ያችንም ማቃት እንደውም የ55ቱን ከመሲስ ገዛ እኔ እሷ በዛን ሰዓት የሆነች ልጅ መዳም ቤት የምትሰራ የተቸገረች ልጅ በሌሊት ሂዳ አድናታለች ከመዳሟ ጋር ማለት ነው በዛ እንደውም እሷን እንደማገዝ ይሆነኛል በማለት ነው እኔ የገዛሁት የዛኔ ስገዛ ማለት ነው እና እኛ በዚህ ልክ ነው እነሱ ለኛ መልካም ሲያደርጉልን እኛ በዚህ ልክ ነው እነሱን የምናግዛቸው እሷ ለምን በዚህ ልክ በማለት ነው እንጂ እኔ ሌላ ነገር እሷን ለመጉዳት አስቤ ወይ በስራዬ ብዬ ሰው ልኮኝ ምናምን ነገር አይደለም እንደሚባለው ሰው ልኳት ነው ምናምን እንደሚባለው በፍጹም ሰው ልኮኝ አይደለም እኔ ራስሽ ያኔ